እሺ መጀመሪያ የሚያስፈልገን 2 ኩባያ ፍርኖ ዱቄት ነው። እላዩ ላይ 2 ከግማሽ የሻይ ማንኪያ ቤኪንግ ፓውደር አደርግበታለሁ። ግማሽ የሻይ ማንኪያ ጨው አደርግበታለሁ ማለት ነው። በደንብ እንዲቀላቀል እንነፋዋለን። ልክ እንደዚህ ካረኩ በኋላ እኔ የምጠቀመው ይሄን የምታዩትን ዮገርት ነው እና ግሪክ ዮገርት መጠቀም እንችላለን። እኔ ያው ቤት ውስጥ ያለኝ ይሄ ስለሆነ ይሄንን ነው መጠቀም የፈለኩት። በነገራችን ላይ ግሪክ ዮገርት የምትጠቀሙ ከሆነ ግሪክ ዮገርት ከዚህኛው ወፈር ስለሚል መጠናቸውን ያያችሁ ማስተካከል ነው። ምክንያቱም ይሄ ቀጠን ይላል ከዛኛው ዮገርት። እናቦካዋለን በደንብ አድርገን። ደረቅ ያለ ነው የሚሆነው፣ በጣም መቅጠን የለበትም። እኔ የተጠቀምኩት 1 ኩባያ ዮገርት ነው እና ትንሽ ካነሰባችሁ ግን 1 ሾርባ ማንኪያ ምናምን መጨመር ነው። እያያችሁት ብታረጉት ጥሩ ነው ዮገርቱን። ምክንያቱም ይሄኛው ዮገርት እንዳልኳችሁ ቀጠን ይላል። ግሪክ ዮገርት የምትጠቀሙ ከሆነ ግን ወፍራም ስለሆነ እሱ 1 ኩባያ ከግማሽ ቢታረጉበት ቆንጆ ነው። ልክ እንደዚህ ከለወስኩት በኋላ መክተፊያ ላይ አድርጌ አሸዋለሁ። ልክ እንደዚህ ያረኩኝ ለ5 ደቂቃ ያህል በደንብ አድርጌ አሸዋለሁ። በጣም እንደዚህ እንትን ማለት አይጠበቅብንም፣ ግን ገልበጥ እያደረግን እጥፍ እያደረግን እናስተካክለዋለን። በጣም የሚያጣብቅ ሊጥ ነው የሚሆነው እና ዱቄት እያደረግን እንደዚህ ለ5 ደቂቃ ያህል እናሸዋለን። ልክ እንደዚህ ከጨረስኩ በኋላ ጠቅልላ አድርጌ ለ5 ደቂቃ ያህል አስቀምጠዋለሁ። እንደዚህ አድርገን ሽፍን አድርገን ለ5 ደቂቃ እናስቀምጠዋለን። እሺ አሁን ሊጣችን ደርሷል። የቀደም ያዘጋጀነው እቆርጠዋለሁ። እንደምትፈልጉት መጠን መከፋፈል ነው።